ሰባተኛው ሀገር አቀፍ የሰላም ጉባኤ በአሶሳ ከተማ ይካሄዳል ብሏል የኢትዮጵያ ሃይማኖት ተቋማት ጉባኤ። የሰላም ጉባኤው ሃይማኖቶች ለአንድነትና ለአብሮነት በሚል መሪ ሀሳብ ሚያዝያ 7 እና ሚያዝያ 8 ቀን 2018 ዓ.ም ይካሄዳል። ጉባኤው ከቤንሻንጉል ጉሙዝ ክልል የሃይማኖት ተቋማት ጋር በመተባበር እንደሚዘጋጅ የጉባኤው ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ አንስተዋል። መርሃ ግብሩ ሰላምን ማስጠበቅ እንዲሁም የሃይማኖት መሪዎችና የሀገር ሽማግሌዎች የሰላም ምሳሌ እንዲሆኑ ማስገንዘብ ላይ እንደሚያተኩርም አስረድተዋል። ሶስት መሰረታዊ ዋና ዓላማዎችን ይዞ የሚካሄድ ነው ወይንም የሚደረግ ነው። የመጀመሪያው በሀገር አቀፍ ደረጃ እየታየ ያለውን አንጻራዊ ሰላም ይበልጥ ማጽናትና ማስፋት እንዲቻል ያግዛል ተብሎ ታስቦ በእቅድ እየተሰራ ያለ ነው። ሁለተኛው የሃይማኖት ተቋማት መሪዎችና የሀገር ሽማግሌዎች ግንባር ቀደም የሰላም መልእክተኞች በመሆን ከፈጣሪና ከሀገር የተጣለባቸውን ታላቅ አደራ በተግባርና በትጋት እንዲወጡ ማገዝና ማስቻል ነው። ሶስተኛው ዜጎችን በይበልጥ በማቀራረብና ሰላምን ለማጽናት እና ለማጎልበት በሚደረገው ጥረት ላይ የበኩላቸውን ኃላፊነት እንዲወጡ ማነሳሳትና ማበረታታት የሚሉት ናቸው። ለሁለት ቀናት በሚካሄደው ጉባኤ የሃይማኖት አባቶች፣ የፌዴራልና የክልል ከፍተኛ የስራ ኃላፊዎች፣ የተለያዩ የህብረተሰብ ክፍሎችና ሌሎች ጥሪ የተደረገላቸው እንግዶች ይሳተፋሉ። ጉባኤው ከዚህ ቀደም በተለያዩ ክልሎች ባካሄዳቸው 6 የሰላም ጉባኤዎች ለኢትዮጵያ ሰላም አዎንታዊ ሚና እንደተጫወተም ተነስቷል። የሃይማኖት መሪዎችና የሀገር ሽማግሌዎች ግጭትን የመከላከል የተጣሉትን የማስታረቅ በስነ ምግባር የታነጸ ዜጋን የመገንባት እና ከመገንባት አንጻር እንዲሁም ከሰላምን የማጽናት ሃይማኖታዊና ሀገራዊ ኃላፊነት እንዲወጡ የማነሳሳትና የማሳሰብ ስራ ይሰራል። ይህ ህዝባዊ የሰላም ኮንፈረንስ በአሶሳ ከተማ አህመድ ናስር ስታዲየም ላይ ከ35,000 ህዝብ በላይ ተሳታፊዎች ይገኙበታል ተብሎ ወይንም ይታደሙበታል ተብሎ የሚጠበቅ ነው።